ይህንን ኃይለ ቃል ሁላችንም ሰሞኑን ከ29 ጀምሮ የምንሰማው ከ29 ጀምሮ በካህኑ በቅዳሴ ሰዓት ሲነበብ ዕለት ዕለት በዚህ ወርሃ ጥር ልናዳምጠውና ልንማረው የሚገባ ኃይለ ቃል ነው። ምናልባት ይህ ኃይለ ቃል ኮከቡን ባዩት ጊዜ ደስ ብሏቸው የኮከቡን መገለጥ የኮከቡን በፊታቸው መቆም ምልክቱን በተመለከቱ ጊዜ ደስታ የተሰማቸው እነማን ናቸው ብለን መጠየቅ ያስፈልጋል። ይህንን ኃይለ ቃል ስንመለከት ታላቁ አባት በለዓም በኦሪት ዘኍልቍ ምዕራፍ 22 ላይ ኮከብ ይሰርቅ ያዕቆብ ብሎ የተናገረው ኮከብ ከያዕቆብ ይወጣል፣ ኮከብ ከያዕቆብ ግንድ ይወጣል፣ ከያዕቆብ ዘር ይወጣል ብሎ የተናገረ ይህ ታላቅ ነቢየ እግዚአብሔር በለዓም ነው። ነገር ግን ኮከቡ እየመራቸው ወደ ምስራቅ ወደ ቤተልሔም እየመጡት እነማን ናቸው ብለን ከጠየቀን በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስንመለከት፣ ሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስንመለከት መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ነቢያት ትንቢት ተናግረውለት ሱባዔ ተቆጥረውለት የክርስቶስን መወለድ ያውጁ ነበረ ይላል። ከዋክብት የራሳቸው ሥራ አላቸው። ፀሐይ የራሷ ተግባር አላት። ጨረቃ የራሷ ተግባር አላት። እጽዋት የራሳቸው ተግባር አላቸው። እንስሳት የራሳቸው ተግባር አላቸው። የሰው ልጆች ደግሞ የራሳቸው ተግባር አላቸው። ነገር ግን ሁሉንም እግዚአብሔር በዚህ ዓለም ላይ ሲያሰማራና የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን በሰማይም በምድር ያለውን ሁሉ እነሆ እግዚአብሔር ያዛል። ለእግዚአብሔር ታዛዥ ነው። ታዛዥ ያልሆነ በአሁኑ ሰዓት ማነው ከተባለ በእግዚአብሔር አርአያና አምሳል የተፈጠረ የሰው ልጅ ብቻ ነው። ስለዚህ ታዲያ እግዚአብሔር እነሆ ሁሉንም ለአገልግሎት ፈጥሮታል። እነሆ የተወሰነውን ለአንክሮ፣ ለተዘክሮ፣ ለምስክርነት ሰውና መላእክትን ደግሞ ለምስጋና ፈጥሮ እግዚአብሔርን እንዲያመሰግኑ በዚህ ዓለም ላይ ተዋቸው ይላል። በዚህ ዓለም ላይ የተዋቸው የሰው ልጆች በሰማይ በአርያም እግዚአብሔርን የሚያመሰግኑ ደቂቀ ማነው ቅዱሳን መላእክት በዚህ ዓለም ላይ ያሉ ደቂቀ አዳም የአዳም ልጆች እግዚአብሔርን ለማመስገን ተፈጥረዋል። ነገር ግን የተፈጠረው በእግዚአብሔር አርአያና አምሳል እግዚአብሔርን መስሎ እግዚአብሔርን አክሎ እና አምላኩ እንደ ፈጣሪው መስሎ በአርአያ ትምህርተ መስቀል እጁ ተዘረጋ። እነሆ ገጹ ብሩህ የሆነ የሰው ልጅ ተፈጠረ። ነገር ግን እግዚአብሔርን ከማመስገን እግዚአብሔርን ከማወደስ ለእግዚአብሔር ከመገዛት ከዛ በዘለለ መንገዱን በሳተበት ሰዓት ነገር ግን ሁላችንም በየጊዜው በየሰዓቱ እንደምንማረው ሰው መስመሩን ሲስት መጥፎ አወዳደቅ ይወድቃል። ነገር ግን መስመሩን ይዞት የሄደ ደግሞ ያሰበበት ይደርሳል። አዳምና ሔዋን የተሰጣቸውን ትተው ያልተሰጣቸውን ሽተው ከእግዚአብሔር መንገድ በወጡ ጊዜ መጥፎ አወዳደቅ ወደቁ ይላል። እግዚአብሔር ከመውደቅ ሁላችንን የሚያድነን። ምክንያቱም በዚህ ዓለም ላይ ውድቀቱ የበዛ ስለሆነ የሰው ልጅ እየወደቀ ያለበት ጊዜ 21ኛው ክፍለ ዘመን ነው። ከዛ በፊት የነበሩት አባቶቻችን እናቶቻችን ሲወድቁ በንስሐ ይመለሳሉ። ሲወድቁ በእግዚአብሔር ቃል ይነሳሉ። ሲወድቁ በጸጸት ወደ ፈጣሪያቸው በንስሐ ሕይወት ተመልሰው አምላካቸውን እግዚአብሔርን ይቅር በለን ብለው ከእግዚአብሔር ጋር ይታረቃሉ። የሰው ልጅ አሁን ከእግዚአብሔር ጋር ብቻ ሳይሆን ከተፈጥሮ ጋር እየተጋጨ ያለበት ዘመን ነው። ሰው ከተፈጥሮ ከሕሊናው ሰው ከተፈጥሮ ከፍጥሯን ጋር እየተጋጨ ባለበት ዘመን ፈጣሪውን ያውቃል ማለት በጣም ከባድ ነው። እግዚአብሔርን የሚያውቅ ልበ አምላክ ዳዊት እንዲህ ይናገራል። ጻድቅ የሆነ ሰው ይላል፣ መልካም የሆነ ሰው፣ ሰላም የሆነ ሰው፣ ፈጣሪውን የሚያውቅ ሰው እነሆ ለእንስሳት ይራራል። ለእንስሳቱ፣ ለአራዊቱ፣ ለሰማይ አዕዋፋት፣ ለእጽዋቱ ሳይቀር ይራራል። ቅዱሳን አባቶቻችን ጻድቃንን ተመልከቱ። በገዳም አካባቢ ዛፍ አይቆርጡም፣ እንስሳት አይገሉም። አዕዋፋትን ከዛፉ ላይ እነሆ የተሳፈሩትን በዛፉ ላይ የሚኖሩትን እነሆ አዕዋፋት ማረጋቸው ስለሆነ ዛፉን አክብረው ይኖራሉ።
በዛፉ ስር ደግሞ እንስሳት ይጠለላሉ። እንዲህ ነው የቅዱሳን ሥራ። አይደለም የሰው ልጅ ይቅርና ለእንስሳት እንኳን ያስባሉ። ለተራቡ የዱር አራዊቶች እግዚአብሔርን ጠይቀው መና እንዲሰጣቸው፣ ምግብ እንዲሰጣቸው፣ የሚበሉትን የሚያስፈልጋቸው እንዲሰጣቸው ለአራዊት እንኳን ሳይቀር ቅዱሳን ጻድቃን ሰማዕታት ይጸልያሉ፣ ወደ እግዚአብሔር ያመለክታሉ። ስለዚህም ነው ቤተክርስቲያን ልዩ የሚያደርጋት ምንድን ነው? እነሆ ቅዱሳን ጻድቃን ሰማዕታት ለሰው ልጆች ብቻ ሳይሆን ለእንስሳትም የሚራራሉ። ቸር የሆነ ሰው ቅዱስ የሆነ ሰው ለእንስሳት ይራራል። ኃጥእ ሰው ግን ለሰው አይደለም ምን ያደርጋል? እንስሳትንም ሳይቀር ይጎዳል ይላል። ስለዚህ ታዲያ አምላካችን መድኃኒታችን ክርስቶስ ወደዛ ላይ ከመምጣቱ በፊት ለሰው ልጆች የተሰጣቸው ጸጋ ብዙ ስለነበረ የመጠበቅ አቅም ስላቃታቸውና ከፈጣሪያቸው ጋር መኖር ስላቃታቸው ከእግዚአብሔር ተጣልተው ወደ ምድረ ፋይድ ከወረዱ በኋላ እግዚአብሔር ለሰው ልጆች የሰጠው ቃል ኪዳን አለ። ምናልባት በእያንዳንዱ ጊዜ በየሰዓቱ በሁሉም ሰዓትና ደቂቃ ዓለም ከተፈጠረ ዘመን ከተቆጠረ እግዚአብሔር ያልተመሰገነበት ጊዜ የለም። የሰው ልጅ እነሆ ለእግዚአብሔር ምስጋና ለእግዚአብሔር አገልጋይ ሆኖ ተፈጥሮ ነገር ግን የእግዚአብሔር ምስጋና ይጓደላል በማለት ሰይጣን በሰዎች ላይ አለ ሰዎችን ከምስጋና አራቃቸው ይላል። ከምስጋና እንዳደረቅ እግዚአብሔር ይጠብቃል። ምክንያቱም ሰው ከምስጋና ተራቀ፣ ከአገልግሎት ተራቀ፣ ከጾም ከጸሎት ተራቀ፣ እግዚአብሔርን ከማመስገን ተራቀ፣ እነሆ የሚበላውን አማትቦ ባርኮ ከመብላት ተራቀ። ሲተኛ እግዚአብሔርን አመስግኖ ሲነሳ በእንቅልፍ ያላስቀረኸኝ እንደተኛው አፌ ተገጥሞ እጄ ተዘርግቶ እግሬ ተላጥፎ ሳልቀር እነሆ እንድነሳ ያደረገኝ ብሎ ማመስገን ካልቻለ ምስጋና ከባህሪው ከእውቀቱ ከአእምሮ ከልቦናው ከመንፈሱ ከራቀ በእውነት ነው የምላችሁ እግዚአብሔር ይለየዋል። ስለዚህ ከእግዚአብሔር የተለየ ሰው ደግሞ በቁም የደረቀ ሕይወቱ ምናልባት በዚህ ዓለም ላይ ብዙ የምናውቃቸው ነገሮች አሉ። የተለያቸው ነገሮች ሁሉ ምን ይሆናሉ? ይደርቃሉ። ከደረቁ ደግሞ ምስጥ ይበላቸዋል ማለት ነው። ስለዚህ ታዲያ የሰው ልጅ እንዲህ ነው። የኃጢአት ምስጥ ይበላዋል ማለት ነው። ከምስጋና ሲለይ የኃጢአት ነቀዝ ይበላዋል ማለት ነው። ሥጋው በኃጢአት ነፍሱ በበደል ትታሰራለች። ለምን? ከምስጋና ሲለይ። አዳምና ሔዋንም ሰይጣን ስላደረባቸው የሰይጣንን ቃል ሰምተው ከምስጋና ስለራቁ 5500 ዘመን ተፈርዶባቸው ወደ ምድረ ፋይድ ወረዱ ይላል። ዛሬ በዓለማችን ላይ የምንመለከተው ብዙ ነገር አለ። ከእግዚአብሔር ይልቅ ሰዎች እርስ በርሳቸው ሲገዳደሩ ታያላችሁ። ነገር ግን እግዚአብሔር ኃያል የሆነውን ዝቅ አድርጎ ማድረግ እነ ደካማውን ደግሞ ከፍ ማድረግ የሚችል አምላክ ነው። ለእግዚአብሔር የሚሳነው ነገር የለም። ነገር ግን የእግዚአብሔርን ኃያልነት ያልተረዱ ሰዎች እንዳሉ እናያለን። የእግዚአብሔርን ኃያልነት ምስጋና ለእግዚአብሔር፣ ጥበብ ለእግዚአብሔር፣ እውቀት እግዚአብሔር፣ በዚህ ዓለም ላይ ያለው ተፈጥሮ ሁሉ እግዚአብሔር ከምንም ወደ ምንም ያመጣው መሆኑ፣ ለእነሱ አእምሮ የሰጣቸው እግዚአብሔር መሆኑ፣ ጥበብ የሰጣቸው እግዚአብሔር መሆኑ፣ በዚህ ዓለም ላይ በጤንነት እንዲመላለሱ ያደረጋቸው እግዚአብሔር መሆኑን የረሱ ብዙ ሰዎች አሉ። ስለዚህ ታዲያ በዚህ ሰዓት ነበረ አዳምና ሔዋን ከእግዚአብሔር በራቁ ጊዜ እግዚአብሔር ግን እነሆ ከምስጋና የራቁትን ከልጅነት የጎደሉትን እነሆ ከምስጋና ርቀው በኃጢአት የወደቁትን የሰው ልጆች ለመመለስ እግዚአብሔር ለአዳምና ለሔዋን ቃል ኪዳን ገባላቸው ይላል። 5500 ዘመን ታላቁ ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ እንደሚናገረው በእግዚአብሔር ዘንድ 1000 ዓመት አንድ ቀን ነው ይላል። አንድ ቀን ደግሞ በእግዚአብሔር ዘንድ 1000 መሆን ይችላል ይላል። እግዚአብሔር ዘመንን ማስረዘም ማሳጠር ይችላል። እግዚአብሔር የሚሳነው ነገር የለም። ስለዚህ 1000 ዘመኑ አንድ ቀን ያደርጋል እግዚአብሔር። ይህን ደግሞ ማየት ያስፈልጋል። ታላቁ አባት አቤሜሌክን ታስታውሳላችሁ? እና የታላቁን ነቢየ እግዚአብሔር ኤርምያስ ደቀ መዝሙር ኢየሩሳሌም ዕፀ በለስ ሊያመጣ አባቱ መምህር ኤርምያስ በላከው ጊዜ ዕፀ በለስ የበለሱን ቅጠል ቀጥፎ በሙላ አድሮ ሲመለስ እንቅልፍ አንቀላፋውና ከአንድ ዛፍ ስር ተኛ።
እነሆ እሱ እንቅልፍ ነው የተኛው። በእንቅልፍ መካከል ግን 66 ዓመት ተኛ እንቀላፋ ይላል። አያችሁ፣ ኢየሩሳሌም በ66 ዓመት ውስጥ ለአቤሜሌክ እንቅልፍ ነው፣ ለኢየሩሳሌም ደግሞ 66 ዓመት በዛ እንቅልፍ ውስጥ ጥፋት ነበረ ይላል። አቤሜሌክን ከጥፋት ሰወረው፣ አዳነው። በእንቅልፍ 66 ዓመት ተኛ። አቤት እግዚአብሔር ስራ ድንቅ እኮ ነው። አያችሁ 66 ዓመት ተኝቶ ሲነሳ እንቅልፍ አልለቀቀኝም እንዴ በማለት ዓይኑን ፈተገ። እንዴ ለምንድን ነው እንቅልፍ እንደዚህ የበዛብኝ? አባቴ ይቆጣኛል፣ ይህንን አምጣ ብሎ እንቅልፍ አሸንፎኝ ትንሽ አረፍ ልበል ብዬ ተኛው፣ ግን ደግሞ አሁንም እንቅልፍ አልለቀቀኝም ማለት። ሲነሳ ግን ኢየሩሳሌም ጠፍታ ነበር ያገኘው። እግዚአብሔር ከጥፋት ያድነን። አያችሁ እግዚአብሔር እንደዚህ ማድረግ ይችላል፣ መሰወር ይችላል። እግዚአብሔር አቤሜሌክን ሰወረው። እግዚአብሔር ለሚያመሰግኑ ሰዎች እግዚአብሔር ይሰውራቸዋል። በምስጋና ለሚኖሩ ሰዎች እግዚአብሔር ከጥፋት ያድናቸዋል። አሁን ሰው ያልተገነዘበው ይህንን ነው። ስናመሰግን እግዚአብሔር ይሰውረናል በምስጋና ውስጥ። ታዲያ በዚህ ሰዓት ነበር እግዚአብሔር አዳምና ሔዋን ምን አላቸው? መጥቻ አድናቸዋለሁ 5500 ዘመን ሲፈጸም ሲጠቃልል 01 ሲል መጥቼ አድናቸዋለሁ ብሎ ቃል ኪዳን ገባላቸው። በገባላቸው ቃል መሰረት አንድያ ልጁን ወደዛ ዓለም ኢየሱስ ክርስቶስን ላከው ይላል። አንድያ ልጁን ተቀዳሚ ተከታይ የሌለው አካላዊ ቃል ወልድ ኢየሱስ ክርስቶስ ከዓለም በፊት ያለ እናት የተወለደ አሁን ደግሞ ያለ አባት እነሆ ከድንግል ማርያም የተወለደ ኢየሱስ ክርስቶስ ወደዛ ዓለም መጥቶ እንደሚወለድ ተወልዶ የሰው ልጆች እንደሚያድን እግዚአብሔር አብ ምን አደረገ? ለአዳምና ለሔዋን ቃል ኪዳን ገባላቸው። እግዚአብሔር ለእኛ ያላደረገው ነገር የለም። ለሰው ልጆች እግዚአብሔር ዋጋ ከፍሏል። ለሰው ልጆች እነሆ የሚወደውን የሚወልደውን ልጁን ሰጥቶ ቀራንዮ እንዲሰቀል ለእኔና ለእናንተ ሥጋውና ደሙን የሕይወት ምግብ አድርጎ እንዲሰጠን 6666 ጅራፍ ተገርፎ ቀራንዮ ላይ ውሎ መድኃኒት እርሱ አለቃ የጠፉትን ሊፈልግ በጫንቃው ላይ ተሸክሞ የደከሙትን ያበረታ የመጣው ኢየሱስ ክርስቶስ ለእኔና ለእናንተ ዋጋ ከፍሏል። ስለዚህ ታዲያ ኢየሱስ ክርስቶስ እነሆ በተገባው መሰረት 5500 ዘመን ሲፈጸም በብስራተ መልአክ በቅዱስ ገብርኤል አብሳሪነት ወደዚህ ዓለም መጣ። ታሪክን እንደምናውቀው በሉቃስ ወንጌል ምዕራፍ 1 ላይ በ6ኛው ወር የእግዚአብሔር መልአክ ወደ እናታችን ወደ ድንግል ማርያም መጣ ይላል። በ6 ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር አብ ሀገረ ዘገሊላ ተስማ ናዝሬት፣ ስሟ ናዝሬት ወደምትባል እነሆ ወደ አንዲት ድንግል ወደ ሆነች ይላል የዮሴፍ እጮኛ ወደ ሆነች እጮኛ የተባለ ዮሴፍ አጎቷ ወደሚጠብቃት በሕሊና ድንግል የሆነች በሥጋ ድንግል የሆነች ንጽሕት በድንግልና ቅድስት በድንግልና የተባለች ከመወለዷ በፊት በአምላክ ሕሊና ታስባ የነበረች ስትወለድ ድንግል እነሆ ንጽሕት ቅድስት የሆነች ከመውለዷ በፊት ድንግል ከወለደች በኋላ ድንግል ለሰው ልጆች ምክንያት እንዲሆን ሆና የተሰጠች ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ተወልዶ እነሆ እንደሚያድን የእግዚአብሔር መልአክ ቅዱስ ገብርኤል ለድንግል ማርያም አበሰራት ይላል። እግዚአብሔር ለሁላችንም መልካም የሆነውን የመሰራችን ይንገረን። አሁን የቸገረን ምን መሰላችሁ? ጆሯችን ጭው የሚያደርገው ወሬ የምንሰማው በዓለም ላይ ያለው ወሬ ደስ አይልም። ዕለት በዕለት በየጊዜው የምንሰማው ሰላም አይደለም፣ የምስራች አይደለም፣ ፍቅር ያለበት አይደለም፣ ትሕትና የተሞላው አይደለም፣ ለትውልድ የሚጠቅም አይደለም፣ ለዓለም የሚጠቅም አይደለም፣ ለሰው ልጆች የሚጠቅም አይደለም። የመጠባባት ዜና ነው የምንሰማው። መልካም የሆነው ነገር እግዚአብሔር ለሁላችን የሚያሰማ በይበልጥም ለእኛ ለኢትዮጵያውያን በይበልጥም ለዚች ሀገር ሰላም ስለሚያስፈልጋት ማለት ነው። ታዲያ በዚህ ሰዓት ነበረ የእግዚአብሔር ቃል እንደሚነግረን እነሆ ቅዱስ ገብርኤል አበሰራት ድንግል ማርያምን። ታሪኩን ለማሳጠር ድንግል ማርያም በድንግልና ጸንሳ በድንግልና ታኅሳስ 29 ቀን በቤተልሔም ኢየሱስ ክርስቶስ ተወለደ ይላል። እንኳን ደስ አላችሁ አመስግኑት እግዚአብሔርን። የተወለደው ግለሰብ አይደለም፣ መድኃኒት ክርስቶስ ነው። የተወለደው አማኑኤል ነው። የተወለደው መድኃኔዓለም ነው። ሰዎችን ወደ ገነት የመለሰ የጠፉትን የፈለገ
የተሰበሩትን የጠገነ ጨለማ ውስጥ የነበሩትን ከጨለማ ያወጣ ንጉሠ ነገሥት እግዚአብሔር አምላከ አማልክት የጌቶች ጌታ የንጉሶች ንጉሥ እውነተኛ አምላክ ነው። ስለዚህ ታዲያ ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ አስቀድሞ ነቢዩ እግዚአብሔር ሚክያስ አንቺ ኤፍራታ ክፍል ነሽ ቤተልሔም ከይሁዳ ነገሥታት መካከል እነሆ አንዱ የሰማይና የምድር ንጉሥ ክርስቶስ ይወለድብሻል፣ ነገሥታት ይዘክሩብሻል። እነሆ አንቺ ቤተልሔም ውጫ እንደበቀለብሽ አትቀርም። እነሆ የዱር እንስሳት እንደመሸጉብሽ አትቀርም። ጢሻ እንደሆነ ጫካ እንደሆነ አትቀርም። የብርሃን ድንኳን ይተከልብሻል፣ መላእክት ይዘምሩብሻል፣ የሰው ልጆች ይሰግዱብሻል ብሎ አስቀድሞ ትንቢት ተናግሮላት ስለነበረ እነሆ ኢየሱስ ክርስቶስ በእናታችን በድንግል ማርያም ማኅፀን እያለ እነሆ በዘመኑ በሰዓቱ አክሱጦስ ቄሳር በተባለ አርኬላዎስ በነገሰ ጊዜ እስራኤላውያን ይቆጠሩ ዘንድ እነሆ ወደ ከተማ እንዲሆኑ በመላው ምድረ እስራኤል ያሉ አይሁዳውያን ትእዛዝ ወጣ ይላል። እንዲቆጠሩ፣ ቤተሰባቸው እንዲያስመዘግቡ፣ የእስራኤላውያን ቁጥራቸው እንዲታወቅ፣ ወንድና ሴቱ ሴትና ሕፃናቱ እንዲታወቅ እነሆ ንጉሡ አዘዘ። በዛ ዘመን አንደኛ ደግሞ እስራኤላውያን በቀኝ ግዛት ውስጥ ነበሩ። በሮም ግዛት፣ በጣሊያን ግዛት እነሆ ክርስቶስ ሲወለድ 60 ዓመት እነሆ በቀኝ ግዛት ውስጥ ነበሩ ይላል። እስራኤላውያን ደግሞ ይጠብቁ የነበረው ምንድን ነበረ? እነሆ ንጉሥ መድኃኒት ይወለዳል፣ እኛን ከቀኝ ግዛት ያድነናል። እኛ እስራኤላውያን የሚወለደው ንጉሥ ነቢያት ትንቢት የተናገሩለት ኢሳይያስ ንጉሥ ይወለዳል ብለው የተናገሩት ለእኛ መድኃኒት ሆኖ እኛን ከፍ ያደርገናል ብለው በስነ ሀሳብ ነበር ያስቡ የነበረው ይላል። አንዳንድ ጊዜ ሚዛን አድርጎ የሰው ልጅ ማየት ካልቻለ አስቸጋሪ ነው። ምክንያቱም የእግዚአብሔር ሀሳብና የሰው ሀሳብ ስለሚለያይ ማለት ነው። እኛ በስነ ሀሳብ አይደለም ማሰብ ያለበት። አሁን እግዚአብሔር ያድነናል ብሎ ማመን ያስፈልጋል። የሚያድነን ሰው ደግሞ እግዚአብሔር ይሰጠናል። እግዚአብሔር ያደርግልናል ብለን ካመንን እግዚአብሔር የሚያደርግልን ሰው ይልክልናል። ሰላማዊቷን ሴት ታስታውሳላችሁ አይደል? እግዚአብሔር ኤልሳዕ ላከላት፣ ወንድ ልጅም ሰጣት። እግዚአብሔር በአንድም በሌላም እግዚአብሔር ሰዎችን ይልካል። እግዚአብሔር የሚልካቸው ብዙ ቅዱሳን አሉ። እግዚአብሔር ለእናንተ የለመናችሁትን የምታገኙበት እጃችሁን ዘርግታችሁ የምታርፉበትን በረከት እግዚአብሔር መልአክ ልኮ ለእናንተ የተዘረጋው እጃችሁ ላይ የተከፈተ ቤታችሁን በመባረክ እግዚአብሔር መልአኩን ይልካል። ከኛ የሚጠበቀው ፈቃደኛ ሆኖ መጠበቅ ነው። ልጆቹን እግዚአብሔር ያሳድግልን ብሎ ለእግዚአብሔር አሳልፎ መስጠት ያስፈልጋል። አረጋዊነታችንን ለእግዚአብሔር አሳልፎ መስጠት ያስፈልጋል። በይበልጥ በ21ኛው ክፍለ ዘመን አሁን ያለን እናቶች፣ አባቶች እድሜያችንን፣ ጤንነታችንን፣ ማንነታችን ለእግዚአብሔር መስጠት፣ ንስሐ በመግባት ሥጋው ደግሞ በመቀበል ሥጋው ደግሞ የተቀበለ እናትና አባት በእድሜ የበለጸገ ለልጆቹ በረከት ይሰጣል። ለልጆቹ በረከት ይዞ ይገባል። እኛ ሥጋው ደግሞ ካልተቀበል ልጆቻችን እንዴት ይባረካሉ? እኛ እግዚአብሔር ካልሆንን እኛ ልጆቻችንን ወደ እግዚአብሔር ቤት ማምጣት እንችላለን። መጀመሪያ እኛ ንስሐ ገብተን ሥጋው ደግሞ መቀበል ያስፈልጋል። ወደ ቤተልሔም መምጣት ያስፈልጋል። የእንጀራ ቤት ወደሆነችው ቤተልሔም መምጣት ያስፈልጋል። የቤት እንጀራ ተናግሯል። ስለዚህ ኢየሱስ ክርስቶስ በእናታችን በድንግል ማርያም ማኅፀን ሆኖ የመውለጃ ሰዓት የደረሰ ጊዜ ይቆጠሩ ዘንድ ዮሴፍና ሰሎሚት ማርያምን ድንግል ማርያምን ይዘው ወደሚቆጠሩበት ወጡ ይላል። ነገር ግን ከዛ በኋላ ተቆጥረው ሲመለሱ የመውለጃ ሰዓት ደረሰ። የምትወልድበት አካባቢ ሰፈር አልነበረም። ሰዎች ከሩቅ ቦታ መጥተው ከብቶቻቸውን እያገዱ ከብቶቻቸውን የሚመስሉበት የሚያሳድሩበት ወይም ደግሞ ዋሻ ነበረ፣ ሌሊቱን የሚያሳልፉበት ይላል። እዛ ዋሻ ውስጥ ይዟት ገባ እና እግዚአብሔር ይክበር ይመስገን፣ በጸጋ ላይ ጸጋ፣ በበረከት ላይ በረከት አልብሶን እግዚአብሔር ከትቢያ ላይ አንስቶ ከፍ ሲያደርገን፣ ከምንም አንስቶ ሰው ሲያደርገን ውለታ እንረሳለን። የሚገርም ነው እኮ በጣም የሚደንቀኝ ነገር አንድ የማውቀው ሰው ታሪክ ልንገራችሁ፣ ለትምህርት ይሆናቸዋል። ጎዳና ላይ ነበር የሚኖረው
ከዛ አባቶች አስጠመቁት፣ በሚገባ ተንከባከቡት። እውነተኛ ታሪክ ነው ነግራችሁ። ይህ ሰው ጎዳና ላይ ነው የማይነበረ የተጣለ ሰው ግን አንድ ቤተክርስቲያን አካባቢ ከጎዳና ላይ ቤተክርስቲያን አባቶቻችን አነሱና ይህን ኃላፊነት እንውሰድ ብለው በደንብ ትምህርት አስተማሩ በሚገባ። ከዛ በኋላ አንድ ትልቅ ሆቴል ላይ በአስተናጋጅነት አስቀጠሩት። ይህ ሰው አጋጣሚ ሀብት አገኘ። ሲያገኝ ወደ ሃይማኖት ነው የቀየረው። በጣም የሚገርም ነገር ነው። መጨረሻ ላይ በዛ አልቆመም። አመጣደቁ የከፋ ሆነ። ለምን ሆነ? መጀመሪያ እግዚአብሔር ከኢትዮጵያ ላይ አንስቶ ከፍ አደረገ። እግዚአብሔር ከኢትዮጵያ ላይ አንስቶ ክብር አለበሰው። መጨረሻ ላይ ግን እግዚአብሔር መልሶ ለመውጋት እግዚአብሔርን እነሆ በማይሆን መንገድ እግዚአብሔር ሲያስጠይቅ እግዚአብሔር ታገሰና ደግሞ ታለ። ይህን የምላችሁ እግዚአብሔር ችግር የለበትም። ሞገስ ሰጥቶናል፣ ጸጋ ሰጥቶናል፣ ሕይወት ሰጥቶናል፣ ያላልሶናል፣ ራሱን ቤዛ አድርጎ ሰጥቶናል። እግዚአብሔርን ሲያደርግልን እኛ ደግሞ መታመን ያስፈልገናል። እግዚአብሔር መታመን ያስፈልጋል። ብዙ በመጽሐፍ ቅዱስ ታሪክ ላይ እግዚአብሔርን የረሱ እግዚአብሔርን የተዉ ወደኋላ የተመለሱ በኦሪት ዘፍጥረት እስከ ዮሐንስ ብዙ ሰዎች አሉ። መጨረሻቸው ያላማረ ግን ደግሞ እስከ መጨረሻው የተጓዙ እንደ አቤሜሌክ አሉ፣ እንደ ኤርምያስ አሉ፣ እንደ ኤልሳቤጥ አሉ፣ እንደ ዘካርያስ አሉ፣ እንደ እግዚአብሔር፣ እንደ አግሊሳ፣ እንደ ስምዖን ያሉ ክርስቲያኖች እንደናንተ ያሉ የተባሉ ልጆች እስከ መጨረሻ የጸኑ ደግሞ ሞገስ ለብሰዋል። እግዚአብሔር ሞገሱን ያልብሰለውላችሁ ነው። አመስግኑ ለራሳችሁ። ስለዚህ ታዲያ በዛ ዋሻ ውስጥ ክርስቶስ ተወለደ። የሚለብስ አልነበረም። እነሆ በጨርቅ እራፊ በሆነ ጨርቅ ጠቀለለችው፣ በለሰው በተባለ ቅጠል ሸፈነችው። እዛ ዋሻ ውስጥ የነበሩ እንስሳቶች እስትንፋሳቸው የነበሩልን ክርስቶስ ከተወለደ በኋላ ግን እነሆ ያ ትንቢቱ የተነገረለት አስቀድሞ ኤፍራታ የተባለችው ቤተልሔም መላእክት እንደሚዘምሩባት መላእክት እነሆ ብርሃን ተገኝቶ እንደሚመላለሱባት የተነገረው ጊዜ ደረሰና ከሩቅ ምስራቅ ማን መጣ ይላል? ሰብአ ሰገል መጡ ይላል። እንደውም አንደኛው የቤተ ክርስቲያናችን መጽሐፍ አንደኛው ከሦስቱ አንዱ ኢትዮጵያዊ ነው ይላል። 10,000 ሰራዊት አስከትሎ ነው የሄደው ወደ ኢየሩሳሌም ወደ ቤተልሔም። ሦስቱ ነገሥታቶች 30,000 ሰራዊት አስከትለው ኮከብ እየመራቸው ዕጣን፣ ወርቅ፣ ከርቤ እነሆ ይዘው ለንጉሡ ለሕፃኑ ለመድኃኔዓለም ለአማኑኤል ለመገበር እነሆ 2 ዓመት ተጉዘው ቤተልሔም ደረሱ ይላል። አያችሁ፣ ቅድስና ኢየሩሳሌም ያሉ ገዳማት፣ ኢየሩሳሌም ያሉ ጎልጎታ፣ ቤተልሔም፣ ቤተሰባኒ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረትን አልፎም የኢትዮጵያ ንብረት የሆኑ ገዳማት አባቶቻችን በፕሌን በአውሮፕላን በባቡር ሄደው አይደለም። በጣም የሚገርመው ነገር አንበሳ እየነከሳቸው ወንበዴ እየቀጠቀጣቸው ኢየሩሳሌም በእግራቸው የአሸዋው ግለት እያቃጠላቸው በዱር በበረሃ እንደ ቅጠል እየረገሙ ኢየሩሳሌም ላይ ሄደው ቤተክርስቲያን ዛሬ እኛ የምንኮራበትን የሰሩት አባቶቻችን በበረሃ ተጉዘው ነው። አባቶቻችንን ልታመሰግኑ ይገባል። ይሄ ሊያስቆጨን ይገባል። አያችሁ፣ ባህር ተሻግረው ከዚህ እስራኤል በእግራቸው ሄደው ኢየሩሳሌም ክርስቶስ የተሰቀለበት የተወለደበት ድንግል ማርያም የተወለደችበት ድንግል ማርያም እነሆ ያንን የጸለየችበት እነዛ ቦታ ላይ በእግራቸው ከኢትዮጵያ ተጉዘው ቤተ መቅደስ በገንዘብ እየገዙ የቅድስና ቦታ ለኔና ለእናንተ አቆዩ። ዛሬ ይሄ ስሜት ይኖር ይሆን ህሊናችን? ይሄ ስሜት በእውነት በእኛ በተዋሕዶ ልጆች ይሄ መንፈሳዊ የሆነ ቅናት ይኖር ይሆን? በአባቶች ዘንድ ይሄ ቅናቱ ይኖር ይሆን? ወደ ራሳችን መመለስ ያስፈልጋል። እንዲህ ናቸው አባቶቻችን። እኛ ግን የአባቶች ልጆች ይሆንን አይደለም። በእውነት ነው የምላችሁ። ስለዚህ ወደ ሕይወታችን መመለስ ያስፈልጋል። ሃይማኖትን መጠበቅ፣ ቅድስና መጠበቅ፣ ልጆችን መጠበቅ፣ ከተግራ ራሳችንን ማዳን። ስለዚህ ቤተልሔም
እና የተወለደው ክርስቶስን ቤተልሔም ተወልዶ የሕይወት እንጀራ ዘላለማዊ ለእኔና ለእናንተ ነፃነት ሊሰጥ የመጣው የሕይወት እንጀራ መድኃኔዓለም እንደተወለደ ኮከብ እየመራቸው ኢየሩሳሌም ደረሱ፣ እስራኤል ምድር ደረሱ። በዛ ዘመን በአርኬላዎስ ንጉሥ እነሆ በዛ ሄሮድስ ነግሶ ነበረ ይላል። የቄሳሩ ንጉሥ እነሆ በየቦታው ምን ያስቀምጥ ነበር? አዛዥ ንጉሥ ያስቀምጥ ነበረ። ስለዚህ በዛ አካባቢ የነገሰው ደግሞ ሄሮድስ ነው። ርጉም ሄሮድስ ይለዋል። ስለዚህ ሰራዊታቸውን አስከትለው ሲመጡ በጣም ይደንቃል። ምንድነው ብሎ ጠየቀ። ከየት መጣችሁ? እናንተ እነማን ናችሁ? የሚገርመው ሄሮድስ ዛሬ 144,000 ሕፃናትን ያስገደለበት 144,000 ሕፃናት በማሰሰት ቀን ነው። ዛሬ ጥር 3 ነው። 144,000 ሕፃናትን ያሳረደው ዛሬ። እግዚአብሔር ከግፍ ይጠብቅ። ስለዚህ ታዲያ በዚህ ሰዓት ነበረ ምንድን ነው አላቸው። እነሆ የሰማይና የምድር ንጉሥ ሚክያስ የተናገረልን፣ ኢሳይያስ የተናገረልን፣ ሌሎች ነቢያት ንጉሥ መድኃኒት ይወለዳል፣ እነሆ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን ያድናል ተብሎ ትንቢት የተነገረልን በቤተልሔም ተወልዷል። ለእርሱ ልንሰግድ ልናመሰግነው መጥተናል ብለው ነገሩት። በጣም መልካም። እንግዳውስ እናንተ ድረሱና ስትመለሱ እኔም ደግሞ መኖሩን አረጋግጣችሁ ትነግሩኛላችሁ። እነሆ መስተንግዶ አስተናግዳችኋለሁ። ስትመለሱ በእኔ ዘንድ ተመለሱ አላቸው። ሄዶ ኮከቡን እየመራቸው ከዛ ከሩቅ ምስራቅ የመጡ እነዚህ 3 ነገሥታት ሰራዊቱ በኢየሩሳሌም ከተማ እነሆ ድምፅ እያሰማ ሳር ቤተልሔም አካባቢ ያ ይመራቸው የነበረ ኮከብ ቆመ ይላል። ስለዚህ ይላል ኮከቡንም ባዩት ጊዜ በታላቅ ደስታ ደስ አላቸው ይላል። ለምን? ኮከቡ የቆመው ቤተልሔም ዋሻ ነው። ክብር ምስጋና ለአምላካችን ይሁን። ቤተልሔም ዘንድ ሲገ ቤተልሔም ክርስቶስ የተወለደበት ዋሻ ሲደርስ ኮከቡ ቆመ ይላል። አሁን እንግዲህ እነሆ ክርስቶስ ያለበትን አውቀናል። ወዲያ ደግሞ እግዚአብሔር መልአክ እንዲህ አላቸው፣ አትፍሩ፣ አይዟችሁ፣ ግቡ። እነሆ ዕጣን ወርቅ ከርቤ ልትገብሩለት ልትሰግዱለት ይዛችሁ የመጣችሁትን ልታመሰግኑ ሰራዊት አስከትላችሁ የመጣችሁ እናንተ ቅዱሳን ኑ አላቸው። ገብተው እናቱንና ሕፃኑን በዋሻ ውስጥ አገኙት ይላል። ዝቅ ብለው በጉልበታቸው በግንባራቸው ተደፍተው ለክርስቶስ ለሕፃኑ ለኢየሱስ ክርስቶስ ሰገዱለት። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ነበረ ኮከቡን ባዩት ጊዜ እነሆ በታላቅ ደስታ ደስ አላቸው ይላል። ወርቅ ለመንግሥቱ፣ ከርቤ ለቤቱ፣ ዕጣን ለክህነቱ ገበሩለት። ከዛ በኋላ እመቤታችን የገብስ እንጀራ ሰጣ አስተናገደቻቸው ይላል። ዮሴፍ አስተናገዳቸው፣ ሰሎሜ አስተናገደቻቸው፣ እረኞቹ አስተናገዷቸው። አንድ ላይ ከመላእክት ጋር ዘመሩ። ሰውና መላእክት አንድ ላይ እግዚአብሔርን አመሰገኑ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለሰብእ። በሰማይና በምድር እርቅ ተደረገ፣ እርቅ ተወጠነ። ተጣልተው የነበሩ አንድ ሆኑ። አይደለም እንስሳት እንኳን ከሰዎች ልጆች ተጣልተው ነበር፣ ግን በክርስቶስ መወለድ ሰው አንድ ሆነ። ስለዚህ ወደ ማጠቃለያው ስንሄድ ከዚህ በኋላ የእግዚአብሔር መልአክ እንደገና ተገለጸና እንዲህ አላቸው፣ ሄሮድስ ባላችሁ መንገድ እንዳትሄዱ በሌላ መንገድ ሂዱ አላቸው። ከእመቤታችን ከድንግል ማርያም የገብስ እንጀራ ነገረ ማርያምን አንብቡ። የገብስ እንጀራ ተቀብለው 2 ዓመት የተጓዙትን ስንቃቸው ሳያልቅባቸው እሱን እየተመገቡ እንጀራው ሳያል በ40 ቀን ሩቅ ምስራቅን አቋርጠው አገራቸው ደረሱ። ክብር ምስጋና ለአምላካችን ይሁን። አይናችን እግዚአብሔር እንዲህ ነው። 2 ዓመት የተጓዙትን 40 ቀን ተጓዙ። ስንባረክ እንዲህ ነው እኮ ኮከቡን ማየት ያስፈልጋል። ኮከብ ክርስቶስን ማየት ያስፈልጋል። የቤተልሔም እንጀራ የቤተልሔም የሕይወት ምግብ እርሱ መድኃኒት የሆነው ለእኔና ለእናንተ እኮ ምልክት እያሳየን ወደ እኔ እመራቸዋለሁ እያለ ነው እግዚአብሔር። ስለዚህ የእግዚአብሔር መልአክ በዚህ መንገድ እንዳትሄዱ በዚህ መንገድ ሂዱ ብሎ ነገራቸው። ሄሮድስ ግን በሌላ መንገድ እንደሄዱ ስለሰማ ሰይጣን አድሮበታልና እነሆ ክርስቶስን አገኛለሁ ብሎ ሰይጣን በልቡ ስላደረበት
በዛሬው ዕለት 144,000 ሕፃናትን በኢየሩሳሌም ወንድ ሕፃናትን በአንድ ቀን ተራራ ላይ ወስዶ እጃቸው ደማቸው እንደ ወንዝ ውሃ ፈሰሰ ይላል። እግዚአብሔር በዚህ ያድነ አያችሁ። ስለዚህ በዚህ ሰዓት ዛሬ እኛ ልደቱን ስናከብር የእግዚአብሔርን ቸርነት የምናደርገው በምን መንገድ ነው ከተባለ እግዚአብሔር የራቀውን ማቅረብ፣ የረቀቀውን ማብላት፣ እንደገና ደግሞ የተራበውን መመገብ፣ ጥቂቱን ማብዛት፣ መንገዱን መጠቅለል፣ የሚያስፈልገንን የምንሄድበትን መንገድ እየመራ ያሰበበት የሚያደርሰን አምላክ መሆኑ ማወቅ መገንዘብ ያስፈልጋል። ስለዚህ ኮከቡንም ባዩት ጊዜ በታላቅ ደስታ ደስ አላቸው ብሎ ታላቅ አባት ቅዱስ ማቴዎስ በጻፈው እንዲሁም ደግሞ አባቶቻችን ለእኔና ለእናንተ ሐዋርያት የጻፉትን ባስተላለፉት መንገድ እኛም ደስ ብሎን ልደትን አክብረናል። ልደትን የክርስቶስ ልደት የምናከብረው አዲስ አይደለም። በየዓመቱ አዲስ ልደት የለም። ክርስቶስ አንድ ጊዜ ነው የተወለደው። የተወለደበትን በዓሉን እናከብራለን። ይህንን ደግሞ የምናከብረው በምንድን ነው? ለእኛ ውለታ የዋለልን፣ ለእኛ ተደረገልን፣ ለእኛ ተሰጠልን። እኛ ርቦን ነበረ በላን፣ ጠምቶን ነበረ ጠጣን። የበላነው ሥጋህ ነው፣ የጠጣነው ደምህ ነው። የዘላለም ሕይወት አገኘን። ጠፍተን ነበር ተገኘን፣ ተበትነን ነበር ተሰበሰብን፣ ታስረን ነበር በጨለማ ወጣን። ከመላእክት ጋር ተጣልተን ነበረ፣ ከመላእክት ጋር እንድንዘምር አንድ ላይ አደረገን። ወደ ርስትህ ወደ መንግሥትህ መለስን። ስላደረግልን እናመሰግናለን ብለን ነው ልደቱን የምናከብረው። አመስግኑት እግዚአብሔር። እግዚአብሔር የተመሰገነ ይሁን። ስለዚህ ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ እግዚአብሔር ክብር ይመስገን። ማን አስተማረን? ማን አስተማረን? እግዚአብሔር አስተማረን። ስለዚህ እግዚአብሔር አስተምሮናል፣ መክሮናል። እንግዲህ ወርሃ ጥር ዘመን አስተርእዮ አንድ 3 መልእክቶች አሉ። ክቡር አባታችን ዛሬ አንድ ሽምግልና ስላለባቸው ነው ዛሬ ያልመጡት። እንዲሁም ሰባክያነ ወንጌሉን በአንድም በሌላም የንስሐ ልጆቻቸው ጋብቻ ዛሬ ስርዓተ ተክሊል ብዙ ሰው ሰርግ አለበትና ዛሬ እኔ ሁሉንም ወክዬ ኃላፊነት ወስጄ ምክንያቱም የሚያስተምራቸው ልጆቻቸው ንስሐ ልጆቻቸው በስጋው ደግሞ የሚያወጧቸው ስርዓተ ተክሊል የሚፈጽሙ መገኘት አለባቸው አይደል? ስለዚህ ይህንን በማድረግ ያም አንዱ መንፈሳዊ አገልግሎት ስለሆነ ነው እና በዚህ መንገድ እንድናየው ያስፈልጋል። የዛሬ ሳምንት ጥምቀት አንደኛው መልእክታችን የዛሬ ሳምንት ጥምቀት ነው። እሑድ ከተራ ቅዳሜ ነው አይደል? 10 ቅዳሜ ነው። ቅዳሜ ታቦት የሚወጣው እንደ እግዚአብሔር ቅዱስ ፈቃድ ከአሁን በፊት ከ8 ሰዓት እስከ 9 ሰዓት ባለው መካከል ነው አይደለ? ስለዚህ ቅዳሜ ነው። ጠዋት ቅዳሴ ይቀደሳል። ቅዳሴው ከተቀደሰ በኋላ ወደ ቤት ደርሰን ተመልሰን ልክ ከ8 ሰዓት እስከ 9 ሰዓት ባለው ጊዜ በዚህ መካከል ታቦተ ሕጉ ከቦታው ይነሳል። ስለዚህ ከመንበሩ ወጥቶ ጉዞ ይጀምራል ማለት ነው።